ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ዕለተ አርብ ህዳር 12 2018 የናሆ የቀን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉሴ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ የልዩ ኢኮኖሚ ዞን ተተኪ ምርቶች የስራ አፈጻጸም በእቅድ ከተያዘው አንጻር ዝቅተኛ መሆኑ በፓርላማ አባላቱ ጥያቄ ቀረበበት። ከውጭ ሀገራት የሚገቡ ምርቶች በልዩ ኢኮኖሚ ዞን ለማምረት በኢትዮጵያ ኢንቨስትመንት ኮሚሽን ተይዞ የነበረው እቅድ የሶስት ወራት አፈጻጸም 53 በመቶ ብቻ መሆኑን በምክር ቤቱ ጥያቄ አስነስቷል። በዘንድሮ በጀት ዓመት 3 ወራት በልዩ ኢኮኖሚ ዞን በተመረቱ ተተኪ ምርቶች ማዳን የተቻለው ገንዘብ መጠን $211 ሚሊዮን ብቻ ነው ተብሏል። ይህ አሃዝ ይፋ የተደረገው በህዝብ ተወካዮች ምክር ቤት ሐሙስ ህዳር 11 ቀን 2018 ዓ.ም በተካሄደ ስብሰባ ላይ ነው። የፓርላማው ንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በጠራው በዚህ ስብሰባ የኢትዮጵያ ኢንቨስትመንት ኮሚሽን የሶስት ወራት ስራ አፈጻጸምን አቅርቧል። የኮሚሽኑ ምክትል ኮሚሽነር የሆኑት አቶ ዳጋቶ ኮምቤ ለቋሚ ኮሚቴው ባቀረቡት ሪፖርት በልዩ ኢኮኖሚ ዘርፍ ከሚመረቱ ተተኪ ምርቶች በሩብ ዓመቱ ለማዳን ታቅዶ የነበረው $400 ሚሊዮን እንደነበረም ገልጿል። የኢንዱስትሪ ሚኒስቴር ባለፈው ሰኞ ለፓርላማው ባቀረበው ሪፖርት በበጀት ዓመቱ የመጀመሪያው 3 ወራት ጊዜ ውስጥ የሀገር ውስጥ አምራች ኢንዱስትሪዎች $1.035 ሚሊዮን ዋጋ ያላቸው ተተኪ ምርቶችን ማምረታቸውን ማስታወቀው ነበር። ኢንዱስትሪዎቹ ያዳኑት ገንዘብ ከ2 ዓመት በፊት ተመሳሳይ ወቅት ጋር ከነበረው ጋር ሲነጻጸር ከ2 እጥፍ በላይ ነው። በዘንድሮ በጀት ዓመት የመጀመሪያዎቹ 3 ወራት በልዩ ኢኮኖሚ ዞን የሚገኙ ኢንዱስትሪዎች ወደ ውጭ ከላኳቸው ምርቶች የተገኘው የገንዘብ መጠን ካለፈው ዓመት ተመሳሳይ ጊዜ በእጥፍ የላቀ መሆኑን በዕለቱ ስብሰባ ላይ ተመላክቷል። በሩብ ዓመቱ ከልዩ ኢኮኖሚ ዞን ኤክስፖርት ከተደረጉ ምርቶች የተገኘው የገንዘብ መጠን $49.8 ሚሊዮን መሆኑን አቶ ዳጋቶ ገልጸዋል። ይህ ስኬት ሊመዘገብ የቻለው አሜሪካ ለኢትዮጵያ ሰጥታው የነበረውን ምርቶች ከቀረጥ ነፃ ለመላክ የሚያስችል መብት አገዋ ማቆሟን ለማካካስ በተወሰደ እርምጃ መሆኑን ምክትል ኮሚሽነሩ አስረድተዋል። አሜሪካ ኢትዮጵያን ከአገዋ ተጠቃሚነት በጥቅምት 2014 ዓ.ም የሰረዘችውን የፌዴራል መንግስት በትግራይ ክልል ጦርነት ወቅት በዓለም አቀፍ ደረጃ እውቅና ያላቸውን ሰብአዊ መብቶች በመተላለፍ ከፍተኛ ጥሰት ፈጽሟል በሚል ምክንያት ነበረ። የሱዳንን ጦርነት ሸሽተው በደባርቅ መጠለያ የሚገኙ ኢትዮጵያውያን የመንግስት ድጋፍ እንዳላገኙ ገለጹ። የሱዳን ጦርነት ሸሽተው ወደ ኢትዮጵያ የገቡ በሰሜን ጎንደር ዞን ደባርቅ ከተማ ውስጥ ተጠልለው የሚገኙ ከ5000 በላይ ኢትዮጵያውያን በመንግስት በኩል ሰብአዊ እርዳታ እንዳልተደረገላቸው ገልጿል። በመንግስት በኩል የተደረገላቸው እርዳታ እንደሌለ መጥቀሳቸውን ሪፖርተር አስነብቧል። የመገናኛ አውታሩ ያነጋገራቸው አስተባባሪ ከሚያዝያ 2015 ዓ.ም ጀምሮ በተከሰተው የሱዳን የእርስ በርስ ጦርነት ሳቢያ በሱዳን ይኖሩ የነበሩ ኢትዮጵያውያን ያፈሩትን ንብረት ትተው በመተማ ከተማ በኩል በማድረግ ወደ ሰሜን ጎንደር የተለያዩ አካባቢዎች መግባታቸውን ገልጸዋል። ኢትዮጵያውያኑ አሁንም እየገቡ መሆኑን ጠቅሰው ከ5000 በላይ መሆናቸውን የዓለም ቀይ መስቀል ማህበር ለአንድ ጊዜ ካደረገው እርዳታ ውጪ በመንግስት በኩል የተደረገላቸው ምንም አይነት የሰብአዊ ድጋፍ ባለመኖሩ ለችግር መጋለጣቸውና እርዳታ እንዲደረግላቸውም ጠይቀዋል። የሰሜን ጎንደር ዞን አደጋ መከላከል ምግብ ዋስትና ጽሕፈት ቤት በዞኑ አስተዳደር መሰረት የስነ ልቦናና የጤና ድጋፍ ማድረጉንም ገልጿል። ይሁን እንጂ ሪፖርተር ያነጋገራቸው የጽሕፈት ቤቱ አመራሮች እንደሚሉት ምግብ ድጋፍ ለማድረግ በዞኑ አቅም መሸፈን አይችልም ብለዋል። ኢትዮጵያውያኑ በመንግስት በኩል አልደረሰንም የሚለው ቅሬታ በተመለከተ የፌዴራል አደጋና ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ ለሆኑት ዶክተር አለማየሁ ዋጮ ተጨማሪ ማብራሪያ ለማግኘት ያደረግነው ስልክ ሙከራ ሳይሳካልን ቀርቷል ብሏል። የመንግስት የስራ ኃላፊዎች ለጋዜጠኞች መረጃ መስጠት እንደ ግዴታቸው ወስደው መረጃ እንደማይሰጡ ተገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከኢንተርናሽናል ሚዲያ ስፖርት ጋር በመተባበር በጋዜጠኞች የህግ ከለላ ላይ ጥቅምት 25 ቀን 2018 ዓ.ም በድሬዳዋ ከተማ ውይይት አካሂዷል። የውይይት መድረኩ ሀሳብ በነጻነት የመግለጽ መብት፣ የመረጃ የነጻነት እንዲሁም የጋዜጠኞች የህግ ጥበቃ ወይም ከለላ ላይ ዓለም አቀፍና ሀገራዊ ህጎችን በተመለከተ የባለድርሻ አካላት ግንዛቤ ለማሳደግ የታለመ መሆኑም ተገልጿል። በመድረኩ ላይ ከተነሱ ነጥቦች መካከል ጋዜጠኞች ትክክለኛ መረጃ ከሚመለከታቸው አካል አለማግኘትና በክልልና በከተማ አስተዳደሮች ደረጃ ያሉ የመንግስት የስራ ኃላፊዎች መረጃ የመስጠት ህገ መንግስታዊ ግዴታ ያለባቸው መሆኑን አለመረዳት ይገኝበታል። የመንግስት የስራ ኃላፊዎች መረጃ መስጠት ግዴታ መሆኑንና ተጠያቂነት እንደሚያስከትል በመረዳት ኃላፊነታቸውን በአግባቡ መወጣት እንዳለባቸው ማሳሰቢያ ተሰጥቷል። የመንግስት አካላት ከቦታ ቦታ ለስራ የሚንቀሳቀሱ ጋዜጠኞችን የፍቃድ ደብዳቤ የሚጠይቁ መሆኑን፣ ማህበራዊ ሚዲያዎችን በመጠቀም የሚሰራጩ የጥላቻና የግጭትን የሚያነሳሱ መልእክቶችን መረጃ የማግኘት መብት ላይ ከፍተኛ ተጽዕኖ መፍጠራቸውን በውይይቱ መድረኩ ተነስቷል። በተጨማሪም ህግ ተላልፎ የሚገኙ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ላይ የሚደረጉ የፖሊሲ ምርመራዎች በተገቢው ፍጥነት፣ አቅምና ግንዛቤ ላይ ተመስርተው የሚከናወኑ አለመሆናቸውም ተገልጿል። ጋዜጠኞቹ በቂ የህግ ጥበቃ ወይም ከለላ የሚያገኙበት ነፃ የመገናኛ ብዙሃን ከባቢ ለመፍጠር ሁሉም ባለድርሻዎች በጋራ መስራት እንደሚገባቸው ማሳሰቢያ ተሰጥቷል።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ የሱዳን ጦር አዛዥ አብዱል ፈታህ አልቡርሃን ከአሜሪካ የቀረበውን የሰላም ድርድር ሀሳብ እንደሚቀበሉ ገለጹ። የሱዳን ሉዓላዊ ምክር ቤት በጦር ኃይሎች አዛዥ አብዱል ፈታህ አልቡርሃን የሚመራው የሱዳን ሉዓላዊ ምክር ቤት ለ2 ዓመታት የዘለቀውን ጦርነት ለማስቆም ከአሜሪካና ከሳውዲ አረቢያ ጋር ለመተባበር ዝግጁ መሆኑን አስታውቋል። አልቡርሃን በሰጡት መግለጫ ጦርነቱን ለማስቆም ጥረት የሚያደርጉ ሀገራትን በማመስገን የሚደረጉ የሰላም ጥረቶችን ሁሉ ለመደገፍ ፈቃደኛ መሆናቸውንም ገልጸዋል። ይህ መግለጫ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሱዳን ጦርነትና በፈጥኖ ደራሽ ኃይሎች RSF መካከል ያለውን ጦርነት ለመፍታት ከሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ግብጽ ጋር በጋራ ለመፍታት ፈቃደኛ መሆናቸውንም ካሳወቁ በኋላ ነው። ጦርነቱን ለማስቆም ከሳውዲ አረቢያ ለRSF ድጋፍ ታደርጋለች ከምትባለው የተባበሩት አረብ ኤሚሬትስ፣ ግብጽና ሌሎች የመካከለኛው ምስራቅ አጋሮች ጋር እንሰራለን ሲሉ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ላይ መግለጻቸው ይታወሳል። በቅርቡ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለፈጥኖ ደራሽ ኃይሉ የሚሰጠው የውጭ ወታደራዊ ድጋፍ እንዲቆም ጥሪ አቅርበው ጦርነቱ የተባባሰ መሄድ በንጹሃን ላይ ከፍተኛ ጉዳት ያስከተለ መሆኑን በስጋት አንስተዋል። ጦርነቱ በመካከለኛው ምስራቅ ክፍፍሎችን ያስከተለ ሲሆን ግብጽ፣ ቱርክና ሳውዲ አረቢያ የሱዳን ጦር ኃይሎችን ይደግፋሉ። የተባበሩት አረብ ኤሚሬትስ ደግሞ RSF ጦር መሳሪያ ታቀርባለች በሚል ስትወነጀል ቆይታለች። በመጨረሻም የአሜሪካ መንግስት በዩክሬንና ሩሲያ መካከል ያለውን ጦርነት ለማስቆም አዲስ የሰላም እቅድ አዘጋጅቶ ማቅረቡ ተገለጸ። አሜሪካ ያረቀቀችው የ28 ነጥብ የሰላም አቀፍ በዋናነት የጦርነቱን መቋጫ ለማምጣት ሲባል ዩክሬን የተወሰነ ግዛቷን እንድትተውና በምትጠቀምባቸው የጦር መሳሪያዎች ላይ የሚጣለውን ገደብ እንድትቀበል የሚያስገድዱ ሀሳቦችን ያካተተ ነው ተብሏል። በተለይም ዩክሬን ግዛቶቿን እንድትሰጥ እና የጦር መሳሪያ ገደቦችን እንድትቀበል የሚያመላክተው ይህ የአሜሪካ ረቂቅ ከሩሲያ የቀረቡ የቀድሞ ጥያቄዎች ጋር የሚመሳሰል መሆኑን ቢቢሲ ዘግቧል። ይህ እቅድ በዋሽንግተን በኩል የቀረበ ሲሆን በውስጡ የተካተቱ ቁልፍ ነጥቦች የሩሲያን ፍላጎት ያማከሉ መሆናቸውን የተገለጸ ይገኛል። ስምምነቱ ኪየቭ አሁን በሩሲያ ቁጥጥር ስር ያሉ አንዳንድ ግዛቶቿን በቋሚነት እንድትተው የሚያስችል ስምምነት እንድትቀበል የሚጠይቅ አሊያም ሊያስገድድ እንደሚችል ዘገባው አመላክቷል። እንዲሁም ወደፊት ዩክሬን የምታገኛቸው የጦር መሳሪያዎች አይነትና ብዛት እንዲሁም የጥቃት ርቀት ላይ ገደቦች እንዲቀመጡ የታሰበ ሲሆን ይህም ሩሲያ የደህንነት ስጋት እንዳይሰማት ለማድረግ ያለመ መሆኑ ተዘግቧል። ይሁን እንጂ እስካሁን ድረስ ሩሲያም ሆነች ዋሽንግተን የመረጃውን ትክክለኝነት አላረጋገጡም ተብሏል። በትናንትናው ዕለት አንድ ከፍተኛ የፔንታጎን ባለስልጣን ጦርነቱን ለማስቆም የሚደረግ ጥረት ላይ ለመነጋገር ዩክሬን መግባታቸውን የአሜሪካ ጦር አስታውቋል። በአሜሪካ ጦር ዋና ጸሐፊ ዳን ድሪስኮል የተመራው ልዑካን ቡድን ሐሙስ ዕለት በኪየቭ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ተገናኝተዋል ተብሏል።
በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። የሰዓቱን ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉሴ አብራችሁ ቆይታ አደረግኩ። መልካም ቀን።